እስክንድር በጣም ከፍተኛ የሆነ አማራን የመከፋፈልና ፋኖን አንድ እንዳይሆን እየሰራ ነው። አሁንም ፋኖ እጅ አልሰጥም ያሉትን ኮሎኔል ፈንታሁን አስከብቦት ነበር። ከዚህ ተደጋግሜ ተናግሬዋለሁ። መከታውም እስካሁን የቆየው ራሱን እንግዲህ መረጃው ደርሶ ሊሆን ይችላል። ራሱን ከአንዳንድ ነገር መጠበቅ ችሏል። ለምን እስከ ጋርዶችን እስከ መቀየር ድረስ ደርሶ ማለት ነው። እስክንድር ከብልጽግናው የኢንሳ የደህንነት ቡድን አካል ጋር እየተነጋገረ ከናቢ ጋር እየተመካከረ ድጋፍ በጀት ተበጅቶለት የሰው ኃይል ሰልጥኖለት ይዞት የገባ የሰለጠነ የህቡ ቡድን አለው። እነዚህን ቡድን ይዞት የገባው በሁሉም አቅጣጫ ነው። ከጎጃም ውጭ በጎንደር ይዞት ገብቷል፣ በወሎ ይዞት ገብቷል፣ በሸዋ ይዞት ገብቷል። አሁን አክቲቭ ሆኖ እየሰራ ያለ የወሎ በነምሬ ወዳጆ ጠፍቷል። የጎንደሩ እንዳለ ነው። እነየት አስራዳሉ፣ እነያሳባጡ አሉ፣ የሸው እነ አቤጺሙ አሉ፣ እነ አዶናይ አበባሉ። ስለዚህ ይህን እነ የደህንነት እኮ የነበረው የአፋድ የደህንነት ኃላፊ የነበረው እኮ መስፍን አባተ ነው አይደል? መስፍን አባተ ማለት ከኢንሳ ተመልምሎ የእስክንድርን ህቡ ቡድን በማደራጀት እና በከፋፋይ አጀንዳዎችን በመፍጠር ረገድ ከፍተኛ ሚና ሲጫወት የነበረ ነው። ስለዚህ እነሱ እጅ ሰጡ። ማስረሻ ሰጤም እጅ ሰጣ። ሰርጉ በተመስገን ጥሩነት ተደግሶለት የገባ ነበር። እጅ ሰጠ። ኮሎኔል ፈንታሁንን በዚህ ህቡ ቡድን አስከብቦ በመከላከያ አሳጥሮ ሊያስገድለው ነበር። ምን እጅ ባይሰጥ። አሁን ሄሊኮፕተሯ ስታርፍ አይታችኋል አይደል? ሄሊኮፕተሯ ስታርፍ አይታችኋል። እንዴት ነው ተከባ ነበር እኮ አይደል? እሱ ከማል ሆኖ ነው ቪዲዮ የገባው። ምንድነው አማራጭ የለውም። ህቡ ቡድኑ እሱን ከቦ ለመከላከያ ካስረከበ በኋላ በሸዋ ፋኖች መረጃ እንዳይወጣበት አፈግፍገን ሰብረን ወጣን በማለት ሰበብ እነሱ ሲያመልጡ ምንድነው ያሉት? እጅ ሊሰጥ ብሎ አማራጭ ስለሌለው ስላመመው የሚል የተለያየ መግለጫ ነው እያወጡ ያሉት። ይህንን አድርገው ኦፕሬሽናቸውን ከጨረሱ በኋላ ራሳቸው አምረው ወደ ሸዋ ነው የሄዱት እና እስክንድር ያንን ታሞት ነበር ምናምን የሚል ማስተባበያ እና ታግዷል። ማስረሻ ሰጤ ላይ ታግዷል ያለው ያወጣበት ማለት። አሁንም ሸዋ ላይ ከነመከታው ጋር ያሉት አመራሮችን አባላትን እጅ አልሰጥም ያሉትን ረሽኗቸዋል። ትላንትም አንዱን ኮሎኔል ረሽኖታል። ስለዚህ ይህ ምንድነው የሚደረግ? በድሮን እያስመታቸው ነው እየጠቆሙ። እስክንድር ከፍተኛ የሆነ የሸዋን አማራ እየበዘበዘ እየገደለ እየጨቆነ ያለ ሰው ነው። ስለዚህ ከዚህ እንዴት ነው የወልቃይት ጉዳይ እና የነ ደመቀ ዘውዱ ጉዳይ ነው የነ አሸተ ደምለው ነው ብለን መተው የለብንም። እኛም ከጠላት የስም ማጥፋት ዘመቻ ሲነሳባቸው እነሱ ፋኖን ሰደቡ ብለን እኛም አብረን መንፈስ የለብንም። በፖለቲካሊ የወልቃይት ጉዳይ በጣም ውስብስብና አሰልችም ነገር ነው። ዋጋ የተከፈለበት ነው። ዋጋም የሚያስፈልገው ነው። ለወደፊትም ከፍተኛ የሆነ የአማራን የተለያዩ ሁሉን መተከልንም በለው ደራንም በለው ራያንም በለው ወልቃይትንም በለው ከነዚህ ሁሉ ውስብስቡ ምንድነው ካላችሁ የራያና የወልቃይት ጉዳይ ነው። ስለዚህ የራያና የወልቃይት ጉዳይ ባለቤት አለው ስንል ማን ነው ባለቤቱ? አሁን ፋኖ መሆን ያለበት የፋኖ አላማ መሆን ያለበት